Thank God it's Friday. Live የምትከታተሉን ጻፉ እስቲ ኮሜንት ላይ Thank God it's Friday. Thank God it's Friday. Every Friday የምናደርገው የባይብል ስተዲ ላይ ነው የምንገኘው. Welcome everyone. This is Bible and Coffee Fridays. Last week እንደ ኢየሱስ የሚል ቶፒክ ላይ ያወራን ነበረ. Jesus Christ ሚኒስትሪውን ከመጀመሩ በፊት የነበረው ፕሪፓሬሽን ምን ይመስላል የሚሉትን ነገሮች በደንብ ያያየን ነበረ. ዛሬ chapter 4 ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 18 ጀምሮ ያለውን እኔ በጣም የወደድኩት ፓርት ነው because የመጀመሪያ Jesus Christ ሚኒስትሪውን የጀመረው እዛ ነው እና የመጀመሪያ ዲሳይፕልስ ሲመርጥ come follow me ያላቸውና ፎሎ የምናደርገው ነገር ህይወታችን ላይ ምናልባት አሁን በህይወታችን ባለቀ እድሜ ላይ ሆነን ብለን አስቡ ዴዝ ቤድ ላይ ሆነን the whole time የተከተልነው ነገር በጠቅላላ wrong ቢሆን ብላችሁ አስቡ እና የምንከተለው ነገር እስካሁን ጠቅሞናል ወይ really የት ነው ያለነው የምንከተለው ቸርች whatever it is ህይወታችን ላይ የፈጠረው ልዩነት አለ ወይ ከባዱ ነገር ይሄ ነው ዛሬ ራሳችንን መጠየቅ ያለብን የእውነት ህይወታችን ላይ ለውጥ አለ ምንከተለው ምንሰማው ሰው ማንን ነው ሶሻል ሚዲያ ላይ ምንከተለው ምን አይነት ኢምፓክት ነው ያለው እኛ ላይፍ ላይ ዛሬ ራሳችንን መጠየቅ ያለብን ጥያቄ ይሄ ነው ማንን ነው ምንከተለው ሪሊ ለውጥ አለው ህይወታችን ላይ ዛሬ ማቴዎስ ወንጌል ምዕራፍ 4 ላይ ያለውን ቃል ያነበብን ጀምራለን የተባለው ይፈጸም ዘንድ ይላል ምዕራፍ 4 ከቁጥር 18 ላይ ከዚያን ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለች ንስሐ ግቡ ያለ ስብከት ጀመረ በገሊላ ባህር አጠገብ ሲመላለስ ሁለት ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስ መረባቸውን ወደ ባህር ሲጥሉ አየ አሳ አጥማጆች ነበሩና በላይኑና ሰዎችን አጥማጅ እንድትሆኑ አደርጋቸዋለሁ አላቸው ወዲያው መረባቸውን ትተው ተከተሉት ዛሬ ቶፒክ መስጠት ካለብን ተከተሉኝ follow me I will make you የሚል ቶፒክ ላይ ነው ዛሬ ማውራት የምፈልገው ተከተሉኝ ሰው አጥማጅ አደርጋቸዋለሁ የሚለውን ማየት እንችላለን Jesus Christ ሚኒስትሪውን ሲጀምር ቴምፕቴሽን ነበረበት ከባድ የሆነ ፈተና አልፎ ነው ወደ ሚኒስትሪ የገባው እግዚአብሔር ፕሮሞት ከማድረጉ በፊት መጀመሪያ ፕራይቬትሊ ቼክ ያደርገናል ፕራይቬትሊ ይፈትነናል ቴስት ያደርገናል እና Jesus Christ ያንን ፈተና ካለፈ በኋላ ነው ሚኒስትሪውን የጀመረው ከዛ በኋላ የመጀመሪያ ዲሳይፕልስ ወንድማማቾችን ያየው አያቸውና ኑ ሰው አጥማጅ አደርጋቸዋለሁ come follow me and then I will make you እና በጣም የገረመኝ በጣም ፓወርፉል የሆነ ቦታ Jesus Christ ሚኒስትሪውን መጀመር ይችላል ለምን ቤተ መቅደስ ሄዶ ሰው አልመረጠም በጣም የተማሩ ቴዎሎጂ ያጠኑ ከባባድ ሰዎች ያሉበት ኢየሩሳሌም ሄዶ ለምን ሚኒስትሪውን አልጀመረም በጣም የሚገርመኝ ፓርት ይሄ ነው ለምን ራንደም የሆኑ ሰዎች ጋር ሄዶ ኦርዲነሪ ፕሌስ ለምን ሄደ አይገርማችሁ በገሊላ ሲመላለስ በገሊላ ባህር ሲመላለስ እነዚህ ሰዎች ይሄ በጣም እየገረመኝ ነበር ስንት የሚመረጥ ሰው ያለ ፌመስ ገንዘብ ያለው ኢንፍሉዌንሻል የሆነ ሰው ያለ እንዴት ነው እዛ ሰፈር ሄዶ ኦርዲነሪ ፕሌስ ሄዶ እነዚህ ሰዎች የመረጣቸው you see Jesus Christ looking for available people ማን ነው available ዛሬ ያንን ጥሪ ኢንቪቴሽን የሚቀበል ማን ነው እንጂ የኛ ዝና አይደለም የኛ ሁኔታ አይደለም ገንዘብ አይደለም በዚህ ዘመን ሰዎች ለተሻለ ነገር ስራ ሲመርጡ እኮ ምን አለው ነው የሚሉት መጀመሪያ ምንድነው ያለው ዲግሪ ያለው ወይ ምን አይነት ቤተሰብ ነው የመጣው የኛ ሰው በጣም ብዙ ነገር ይጠይቃል Jesus Christ ግን ማንንም ያላያቸውን አሳ ለማጥመድ የሚታገሉ ኦርዲነሪ የሆኑ ሰዎች ጋር ሄዶ ነው come follow me
ዮ ዛሬን ቃል ነው የምናወራው። የእውነት ጂሰስ ክራይስት ዛሬ እያየን ያለው ማንም ያላየን ሰዎች አለ። ስትራግል ስናደርግ ግራ ገብቶን ማንም ሊያየን የማይችል ሰዎች አለ። ዛሬ ጂሰስ ክራይስት ያየናል፣ አይቶናል። follow me ተከተሉኝ and then I will make you, I will show you. imagine በጣም የገረመኝ እዚህ ፓርት ላይ አሁን ካለን ማንነት ዴስቲኒያችንን ያያል። ጴጥሮስን አይቶ ኦልሬዲ ብዙ ሺዎችን እንደሚያጠም ፕሪቸር እንደሚሆን አይቷል። ኦርዲናሪ ፐርሰን አንድ አሳ አጥማጅ አይቶ ዴስቲኒውን ኦልሬዲ አውቆታል። ኑ ተከተሉኝ ሲል ኦልሬዲ አውቋል የት እንደሚሄድ። ዛሬ ያለንበትን ሁኔታ ላይ ሰዎች ላያዩን ይችላሉ፣ ጃጅ ሊያደርጉን ይችላሉ፣ ሊንቁን ይችላሉ። ግን ጂሰስ ክራይስት ኦልሬዲ ኑ ሲለን ዴስቲኒያችንን አይቶታል፣ መጨረሻችንን አይቶታል። በጣም የገረመኝ ያለው ፓርት ነው። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ያለው ደግሞ በጣም የሚገርመኝ ቃል ነው። እሱን እስቲ እንየው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ገና ሲመጣ አይቶት እኮ ናትናኤል ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ከዛ ናትናኤል ገረመውና ከወዴት ታውቀኛለህ? ኢየሱስም ፊልጶስ ሳይጠራ ገና አውቃለሁ፣ ከበለስ በታች ሳለ አየው። ይሄ ቃል በጣም ከበለስ በታች ሳለ አየው። ማንም ሳይ እዛ ላይ ሆነ አይቻለሁ፣ ከበለስ በታች ሆነ አየው። ከዛ በጣም ገረመው ናትናኤል። መምህሩ አንተ እውነት የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። በዚህ ትገረማለህ እንዳለው ጂሰስ ክራይስት ከዚህ የሚበልጥ ነገር ታያለህ። Man, I don't know who need to hear this. በጣም ከባድ ዲፕሬሽን ውስጥ ያላችሁ፣ በጣም ከባድ ህይወት ውስጥ ያላችሁ ሰዎች ላያዩአችሁ ይችላሉ። ሰዎች አንደርስታንድ ላያደርጓችሁ ይችላሉ። በጂሰስ ክራይስት እያያችሁ ከበለስ በታች ሳለ አየው። ማንም ሊያየን የማይችል ሰዎች፣ ማንም ቦታ ሊሰጠን የማይችል ሰዎች ዛሬ ቦታ የሚሰጠውን ማን አለ? አይ ሱሰኛ ነው፣ ይሄ ዋጋ የለውም። እግዚአብሔር ግን ፊውቸር ፓስተር፣ ፕሪቸር፣ ኢቫንጀሊስት እንደምትሆን ቀድሞ ያያል። አሁን ያለበት ሁኔታ አይደለም። ማለት አሁን ብሮክ ልትሆን ይችላል። ጂሰስ ክራይስት ግን ዴስቲኒን ያያል። አሁን ያለበትን ሁኔታ አይደለም። በጣም በከባድ ሁኔታ ውስጥ ያለን ሰዎች፣ ዲፕሬሽን ሊሆን ይችላል፣ የተለያየ ሀዘን ላይ ያለን ሰዎች እግዚአብሔር ያየናል። እዛ ከበለስ በታች ሳለ አየው። አንድ ቃል ነው እያለን ያለ፣ ኑ ተከተሉኝ፣ come follow me, I will make you። አስገርማለሁ። ብቻ አንተ ተከተለኝ፣ ብቻ ና አንተ ወደኔ፣ ብቻ trust me፣ ሰሬንደር አድርግ፣ ና ወደኔ፣ I will show you። ምን እንደማደርግ አታውቅም። I'm telling you። ሌላው ጂሰስ ክራይስት እዚህ ጋር የገረመኝ ሂድ ያንን ቸርች ፎሎ አድርግ አላለ። ሂድ ያንን ክርስቲያን ኮንቴንት ፎሎ አድርግ አላለ። ከዛ ጀምር አላለ። ካም ፎሎ ሚ፣ ና እኔን ተከተለኝ። መጀመሪያ በጣም ከባዱ ነገር አሁን የምናወራው ከየትኛውም አክቲቪቲ በፊት ካም ፎሎ ሚ፣ ከኔ ጋር ፐርሰናል ሪሌሽንሺፕ ይኖራችሁ፣ ከኔ ጋር አውሩ፣ ካም ቱ ሚ። መጀመሪያ ከሁሉ በፊት ከአሳይመንት በፊት ብዙ ሰዎች የተለያየ ክርስቲያን ኮንቴንት ይከተላሉ፣ ፎሎ ያደርጋሉ። ፓስተር፣ ፕሪቸር፣ ፌመስ ፓስተር ልትከተል ትችላለህ። መጀመሪያ ግን ና እኔን ተከተለኝ፣ ካም ፎሎ ሚ። ከሁሉ የሚቀድመው ከኔ ጋር ሪሌሽንሺፕ አለ ወይ? ብዙ ሰዎች ስለ ቲዮሎጂ ከሰዎች ጋር ይከራከራሉ፣ ግን
ከጂሰስ ክራይስት ጋር 10 ደቂቃ ጊዜ የላቸው። ፐርሰናል ሪሌሽንሺፕ የላቸው። በጣም ፕሪች ሊያደርጉ ይችላሉ። አይ ዶንት ኬር። ግን ከጂሰስ ክራይስት ጋር አለ ወይ ህብረት? ታውቀዋለህ ወይ ፐርሰናሊ? ፐብሊክሊ ብዙ ሰዎች ሊያውቁን ይችላሉ። መጀመሪያ ከሁሉ በፊት ከአገልግሎት በፊት ከሥራ በፊት ከሁሉ በፊት ካም ፎሎ ሚ ካም ቶክ ቱ ሚ ከኔ ጋር ሪሌሽንሺፕ ይኑረን እያለ ነው ዛሬ። በጣም ብዙ ሰው በጣም የሚገርም መዝሙረ ዳዊትን ፖስት ያደርጋል፣ ሼር ያደርጋል፣ ሪፖስት ያደርጋል። መጽሐፍ ቅዱስ is a good thing። ግን ሪሊ ያንን ፖስት የምናደርገው ሪሊ ፐርሰናል ሪሌሽንሺፕ አለን ወይ ከጂሰስ ክራይስት? ብዙ ሰዎች ሰባኪዎች ናቸው፣ ሁላችንም ስለ እግዚአብሔር ቃል እናወራለን። ግን ሪሊ ያ ፕራይቬት ታይም አለን ወይ? ከጂሰስ ክራይስት ጋር ጊዜ ያሳለፍን ነው? ፎሎ ሚ ፈርስት፣ መጀመሪያ እኔን ተከተሉኝ፣ ከኔ ጋር ሪሌሽንሺፕ ይኑረን ኤቭሪ ዴይ። መጀመሪያ ከሱ ጋር እናወራለን ወይ? ከሱ ጋር ሪሌሽንሺፕ አለን ወይ? ምንም ነገር ከማረጋችን በፊት ህብረት አለን? ዛሬ ራሳችንን መጠየቅ ያለብን ጥያቄ ሪሊ እናውቀዋለን? ፕራይቬትሊ ፌመስ ልንሆን እንችላለን፣ ሰዎች ሊያደንቁን ይችላሉ። ያ ጂሰስ ክራይስትን ኢምፕረስ የሚያደርገው ይመስለናል? አደርገው። ሰማይ ብዙ አይገርመውም። ሚሊዮን ፎሎወር ቢኖረን ሰማይ አይገርመውም። ግን ሪሊ ፐርሰናል ኢንካውንተር አለን ወይ ከሱ ጋር? ዛሬ ማንም ሰው ላያቀን ይችላል። ብቻችሁን ሆናችሁ ሰማይ ያጨበጭብላችኋል። ግን ያ ህብረት አለን ወይ? ካም ፎሎ ሚ። የትኛውንም ስራ ከመስራታችሁ በፊት ካም ፎሎ ሚ። ከየትኛውም ሪሌሽንሺፕ ላይ ዘለን ከመግባታችን በፊት ካም ቶክ ቱ ሚ። ይህ ዓለም የሚለን ነገር አለ። ፎሎ ዩር ድሪም፣ ፎሎ ዩር ፐርፐዝ። ፐርፐዝን ቼዝ አድርግ፣ ድሪምን ቼዝ አድርግ፣ ፎሎ አድርግ ትባላል። ፎሎ ጂሰስ ፈርስት። መጀመሪያ ጂሰስ ክራይስት ነው ፎሎ ማድረግ ያለ። ከዛ በኋላ ነው ጋይድ ያደርጋል፣ እሱ ሼፕ ያደርጋል፣ ትራንስፎርም ያደርጋል፣ ይቀይራል። በጣም ብዙዎቻችን የሳት ነው ይሄን። መጀመሪያ እኔን ተከተሉኝ እያለኛ ሌላ ነገር ነው የምንከተለው። እዛ ነው ኑ እነ ጴጥሮስን እኔ ሰው አጥማጅ አረጋችኋለሁ ካም ቱ ሚ። ከዛ ሁሉ በፊት እኔ ጋር ነው። ሌላው የገረመኝ ኢሚዲየትሊ ይላል ቃሉ ላይ እዛው ላይ ስታነቡ ኢሚዲየትሊ ተከተሉት። እነዚህ ሰዎች ስራቸው ነው፣ አይደንቲቲያቸው ነው፣ የቀን ገበያቸው እንዴት ነው ያላቸውን ቫልዩብል የሆነ ነገር ጥለው የምትከተሉ? ምን አይነት ትረስት ቢኖራቸው? ዲቴይሉ ሳይኖራቸው የት እንደሚሄድ። አሁን እኮ አንድ ሰው ተከተለኝ ስለ ደሞዜ ስንት ነው ትላለህ? ገንዘብ አለው ወይ? ያው ዝም ብዬ ነው መንከራተተው። ዲቴይሉ ምንድነው? ወሬት ነው የምትወስደኝ? ላይፉ ምን ይመስላል? ይሄን ሁሉ እንጠይቃለን። እነ ጴጥሮስ ኢሚዲየትሊ ሁለቴ ሳሱ ቆይ ላስብበት አላል። ቆይ ልጸልይበት ነው ልትል የምትችለው። ቆይ ትንሽ ጊዜ ወስጄ ላስብበት። ቆይ ሰዎች ቤተሰቦችን ልሰናበት። በጣም እዛው ደግሞ የሚገርመው ጄምስ እና ጆን አባታቸውን ጥለው ተከተሉት እየሮጡ። ምን አስቧል? ዛሬ ቤተሰብን አልሰማም ብለህ ዘለ ጂሰስ ክራይስትን ስትከተል ቤተሰብ የሚጦሩት እኮ ነው፣ አብረው ነው የሚያጠምዱት። አባትየውን ፕሮፐርሊ እንኳን ቻው አላሉት። ጂሰስ ክራይስት እኮ አለ እኔን የምትከተሉኝ ከሆነ አለ አባት እናትን፣ ሚስትን፣ ልጅን መጥላት አለብን፣ መተው አለብን። ስለዚህ የሚከፈል ዋጋ አለ።
ኖ አይ አም አ ፎሎወር ኦፍ ጂሰስ ክራይስት ብለህ ጂሰስ ክራይስት አድርግ የሚልን አታደርግም። ክርስቲያን ስል እንደውም የኢንስታግራም ፕሮፋይል ላይ በቃ አም ፎሎወር ኦፍ ጂሰስ ትላለህ፣ ግን ወፍ የለም። እሱ የሚፈልገውን ብትወዱ ትእዛዜን ጠብቁ አለ። ሪሊ ፎሎወር ከሆን ኮስት አለው። ያንን ኮስት አንፈልገው፣ ያንን ዋጋ መክፈል አንፈልግም። ግን ደስ ይላል ፖስት ስታረግ አም ፎሎወር ኦፍ ጂሰስ ክራይስት ስትል ደስ ይላል። ግን መተው ያለብን ነገር ተተዋለ። ቫልዩብል የሆነ ነገር ዛሬ ጊዜ ተሰጠዋል። ህይወትን ሰሬንደር ታረጋል። ሪሊ ጂሰስ ክራይስት ጌታ ነው በአንተ ላይፍ? እንደነ ጴጥሮስ ዘለ ሳታስብ ትወጣለህ? በጣም አሁን ባለንበት ዘመን ነው እቺም ሀቢት አብራኝቱን ችግር የለም ስቲል ይሄንንም ይዤ ጂሰስ ክራይስትን ፎሎ አደርጋለሁ ነው የምንለው። ዋጋ መክፈል አለብህ። መጣል ያለብህ ነገር አለ። ከባድ ነው። አባታቸውን ጥለው ነው የሄዱት። ስራቸውን ዋና ስራቸውን የገቢ ምንጫቸውን ጥለው ነው የሄዱት። ዛሬ ምንድነው የምንጥለው? እስቲ ቻሌንጅ ላድርጋችሁ። ዛሬ ኢየሱስ ጋር ስንመጣ ስንከተለው ብዙ መጣል ያለብን ነገር አለ። ቅድሚያ የምንሰጠው ነገር አለ። ጊዜ ከመስጠት ጀምሮ፣ ህይወታችንን ቅድሚያ ከመስጠት ጀምሮ፣ የሱን ፕሪንሲፕል ከመከተል ጀምሮ ዛሬ በብዙ ነገር ዲስትራክትድ ነን። ፎሎወር ነኝ ካል ግን ምጥለው ነገር አለ። ዛሬ የትኛውን ሀቢት ነው ምጥለው? ጓደኛ ልትተው ትችላለህ። ቤተሰብን ልትተው ትችላለህ። ያለን ነገር ልትተው ትችላለህ። Are you willing to do that? የዛሬ ሃይፕ አይደለም፣ መጨፈሩን አይደለም፣ ግን ሪሊ እነዛን ነገር ማድረግ ትችላለህ። ያኔ ነው ዲሳይፕልሺፕ፣ ያኔ ነው ደቀ መዝሙር የምትሆነው። ያንን ማድረግ ትችላለህ ሪሊ። ዛሬ ያለብን ሀቢት ታቆማለህ። በመጨረሻ follow me and then I'll make you ያለው ፓርት በጣም ይገርማል። ምክንያቱም ጂሰስ ክራይስትን ስንከተል ትራንስፎርም ነው የሚያደርገን። ጴጥሮስ ሲከተለው he was nobody፣ በኋላ ግን ዋና ነው የሆነው። እነ ማቴዎስ ቀራጮች ናቸው። ማን ያውቃል? የጎስፔል ራይተር እንደሚሆን አያውቅም ነበር። ከተከተለው በኋላ ነው ታሪክ ያየው ህይወቱ ላይ። ዛሬ ጂሰስ ክራይስት ያለንበት መጥቶ I don't care ምንም ውስጥ ልትሆን ይችላል፣ ግን come follow me, give me a chance, let me make you ልቀይር come. And I remember in my life when I decided to follow Jesus, I was nobody. እኔ በህይወቴ እንደዚህ እግዚአብሔርን ቃል እናገራለሁ ብዬ ማሰብኩበትም ጊዜ የለም። never in my life። በቃ ያደረኩት ነገር ቢኖር I followed Jesus. look at me የእግዚአብሔርን ቃል እያወራሁ አንዳንዴ አላምንም ራሱ really የምር የእግዚአብሔርን ቃል ያስተማርኩ ነው እላለሁ። you don't even know ህይወታችሁ ላይ ምን ሊፈጠር እንደሚችል። ዛሬ ወሰናችሁት ውሳኔ እሱን ለመከተል ከወሰናችሁ ዛሬ you will see። ለዛ ነው ናትናኤል ልኮ ምን አለ መሰላችሁ? ይህንን አይተ ከበለስ በታች አየው ያለውን ቃል ወስዶ አንተ የእውነት የእግዚአብሔር ልጅ ነህ ምናምን ሲለው በዚህ ትገረማለህ እንዳለው you will see, I'll show you ከዚህ የበለጠ ታለ። ዛሬ ነው የምላችሁ የበለጠ የሚገርም ነገር ታላችሁ በህይወታችሁ። ማታውቁት ነገር ይፈጠራል። የሆነ ሳለ ስትነቁ እንዴ አይነት ሰው ነኝ ትላላችሁ። በዚህ must follow። ዛሬ አንድና አንድ ነው እያለን ያለው follow me
ተከተሉኝ። ህይወታችሁ ሲቀየር ታዩታላችሁ። ላይፋችሁ ሲቀየር ታዩታላችሁ። ፓወርፉል ስትሆኑ ታዩታላችሁ። I don't know who need to hear this ዛሬ። ተለያየ ከባድ ሁኔታ ሰዎች ላያችሁ ይችላሉ። አሁን ያለፋችሁ ያላችሁበት ላይፍ ሰዎች አንደርስታንድ አያረጓችሁ። ከበለስ በታች ማንም የማያቸውን ጂሰስ ክራይስት ጎስፕሉን ለመጀመር እኮ ፓወርፉል የሆኑ ሰዎች አሉ። እነሱ ጋር ሄዶ ለምን አልጀመረም? አይ ወንደር እንዴት መጥቶ ፒተርን አይቶ እኮ the next ከባድ ፓወርፉል ፕሪቸር እንደሆነ አይቶታል። እንዲያይቶ ዴስቲኒውን ያየው ማንም ላያቸው የማይችላቸውን ሰዎች የተጠቀሙ እንዴት ላይፋቸውን እንደቀየረና ያለን እዚህ ቃል ላይ ዛሬ the best decision of your life ማለት following Jesus Christ ያለንን ጥለን ቶሎም የሚከብደንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን እንዳለው ዛሬ እሱን ፎሎ እናድርግ። አይኖ ኮስት አለው። አይኖ ጓደኞቻችሁ መሃል ፋራ ነው የምትባሉት። አረ ምን ታካብዳለ ትባላል። ምንድነው የምታመናፍሰው ይሏል። but I don't care። ህይወታችሁ ይቀየራል። that's the only way። ያስገርማችኋል። the only thing የምታረጉት እሱን ፎሎ የምታረጉት ነው። ፎሎ አድርጉኝ። come follow me and then I will make you all። ዛሬ በህይወታችን ትልቁን ውሳኔ ነው። I don't care ምንም ውስጥ ልትሆን ትችላለህ። እግዚአብሔር የማይቀይረው ላይፍ የለም። ምንም ውስጥ ሆኑ የፈለገ አዲክሽን በሉት የተለያየ ከባድ ኃጢአት በሉት ከደሙ የሚበልጥ ምንም ኃጢአት የለም። መስቀል ላይ ከተሰራው ስራ የሚበልጥ ምንም ኃጢአት የለም። I'm telling you። ግን ዛሬ ስትወስኑ ህይወታችሁ ላይ የሚገርም ታሪክ ታያላችሁ። so guys ትልቁን ውሳኔ እንወስን። ይሄ ነን ቢሊቨርስ ብቻ አይደለም፣ ቸርች ውስጥ እንኳን የምንሄድ ሰዎች እግዚአብሔርን እንከተላለን የምንል ሰዎች ዛሬ ራሳችንን እንጠይቅ። really do you follow? no ways hype ብቻ ነው። really ያለንን ነገር እናደርጋለን ወይ? really ህይወታችንን ሰሬንደር አድርገናል? ህይወታችንን ሰተነዋል ወይ? so እግዚአብሔር ይርዳን። let's follow Jesus. follow me and I'll make you. so guys I'll see you next time. next week እንገናኛለን። ተባረኩልኝ።